ኦኬ ውድ ተመልካቾቼ እንደምን አላችሁ? ሰላም እኔ ያለው ደህና ነኝ፣ ፈጣሪ ይመስገን። ኦኬ ኤቭሪዋን ሃው አር ዩ ሃው ኢዝ ኤቭሪቲንግ ጎይንግ ዊዝ ዩ? አኒ ነጋን አፈያ ኮድ አስነከሚ ፈያ ኬሰን ነጋን አምቲ ዛሬ ቱዴይ አይ አም ቬሪ ኤክሳይትድ። እውነት አይ አም ኦቨር ዘ ሙን። በጣም ደስ ብሎኛል። አይ ዶንት ኖ አሁን ጀስት ሻወር ገብቼ ከዛን ተማሪዬ ደውዬላት ከዛን አመጣችልኝ። ይሄን ሚኒስትሪ ጥያቄ ልሰራ ነው የ2018 አካለ ኮርስ ኢትዮጵያቲ። በጣም ደስ ብሎኛል። እውነት ደስ ይለኛል። እቺኛው ቪዲዮ ለመስራት በጣም ጓጉቼ ነበረ። በቃ እናንተም እንደምትረዱኝ እንደምታግዙኝ ተስፋ አደርጋለሁ። ከእግዚአብሔር በታች እናንተ ስላላችሁልኝ አመሰግናለሁ። እውነት ቪዲዮን ላይክ፣ ሼር፣ ኮሜንት እያደረጋችሁ ጀምሩ። አዳዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ቪዲዮ ኦልሬዲ እየታየ አይደለም፣ በዚህ ሰዓትም አይደለም የሚኒስትሪ ኦልሬዲ መልስ ነው እየሰራሁት ያለው። ቀጣይ ይታያል ብዬ ተስፋ አደርጋለሁ። ግን እናንተ አበረታቱን። እና ደግሞ ተማሪዎቻችሁ በዚህ ክረምት ደግሞ እንግሊዝኛ፣ አፋን ኦሮሞ፣ ማቴማቲክስ እስከ 12 ማስተማር እንችላለን። እውነቱን ከሆነ እውነት እኛ ጋር ብታስመዘገቡ በጣም ነው የምትኮሩብን። እውነት በጣም ነው የምትኮሩብን። እውነት ነው የሚላችሁ። ኦኬ አሁን ወሬ ሳላበዛባችሁ ቢሮ በርኖታ ቡልቺንሳ መጋላ ፍንፍኔቲ ቆሮምሰ ጥሙራ በርኖታ ተደርጋ ተኮፋ ኩታ ጃፋ በረኩመ ለማፊ ኩለሰዴት አካል ለኮሰ ኢትዮጵያት ነው የሚለው። እስቲ እንስራ። የዘንድሮ ነው ኦልሬዲ። ቀጣይ ለምትማሩ ተማሪዎች እና ደግሞ አሁንም የተፈተናችሁት መልሳችሁን ቼክ ለማድረግ እርግጠኛ ለመሆን እዚች ጋር ከኔ ጋር እንስራ ማለት ነው። ሶ ኩታት እኮ ወሊን ዱቢ ነው የሚለው ዲያሎግ ነው ኦልሬዲ። ይሄ እንደ አፋን ኦሮሞ አፋን ለመፋቲ ነው የሚለው እንደ ሁለተኛ ቋንቋ ነው። ኦኬ ለአማርኛ ተማሪዎች የተዘጋጀ ፈተና ነው። ሶ ይሄ ዲያሎግ ነው። ጋፊ tokko shanii jiran waliin dubbii asii gadi irratti hundaa'uudhaan jecha bakka duwwaa guutuu danda'u filachuun deebisee ይላል። ከዚህ በታች ባለው ዲያሎግ ላይ ነው የሚለው። ባዶ ቦታው ላይ ሊገባ የሚችለው ቃል መርጣችሁ ሙሉ። ጀስት ተሊሌና ሱፋ ነው የሚያወሩት። ተሊሌ አከምቡልቴ ነው ያለችው። አከምቡልቴ እንደምን አደርክ ማለት ነው። አከምቡልቴ እንደምን አደርክ። ከዛ መርሱም ደግሞ አከምቡልቴ ነው። ግን ሲሂን ቤክኔ ማለት አላወኩም ያለችው ነው። ሲሂን ቤክኔ በከድዋ ጀደምታ አለችው። አላወኩሽም ወይ ደግሞ አላወኩም ማለት ነው። በከድዋ ጀደምታ ባዶ ቦታ ትባላለህ። በከለኮሰት እኮ ከንገሉ ቀቡ ከሚ የአንድ ቁጥር ቦታ ላይ ሊገባ የሚችል የትኛው ነው? በከለኮሰት እኮ። ስለዚህ ሲሂን ቤክኔ ማለት አላወኩም ማን ትባላለህ ነው እዚህ ጋር። ወይ ደግሞ ማን ነክ ማለት ነው የሚገባ ሰው። ኤሳ የሚለው አይሆንም የትን ማለት ነው። ከም የሚለው አይሆንም ማ ማለት ነው። ከም ማለት የትኛው ማለት ነው። ሶሪ ኦኬ የትኛው። ዮም የሚለው አይሆንም መች ማለት ነው። ሶ ስለዚህ ኤኙ አከምቡልቴ ሲሂን ቤክኔ ኤኙ ጀዳምታ ማን ትባላለህ ማለት ነው። ሶ ዘ አንሰር ኢዝ ኤኙ ጀዳምታ ማለት ነው። ኤኙ ጀዳምታ ማን ትባላለህ ወይ ደግሞ ማን ነክ ማለት ነው። ለመፋ ተሊሌ ኤዬ ነህን ቤክተኒ አዎ አታውቁኝም። ተሊሌን ጀዳማ አዎ አታውቁኝም ተሊሌ ይባላለሁ አለችው። ሱፋ ቶሌ አላት። ኦኬ እሺ አላት። ተሊሌ ማርሲ ምን አላት። እዚህ ጋር ምን ልርዳሽ ማለት ነው። ዋት ካን አይ ሄልፕ ዩ እንላለን እዚህ ጋር። በከለኮስ ለማ ከንገሉ ቀቡ ከሚ ሁለት ቁጥር ቦታ ላይ ሊገባ የሚችል። ስለዚህ ቶሌ ኦኬ ተሊሌ ማልሲ እሺ ተሊሌ ምን ልርዳሽ። ማልሲ ፈሉ ማለት ሶሉሽን ምን ላምጣ ማለት ምን መፍትሄ ላምጣለች ማለት ነው። ዮሙ መቼም ማለት ነው። ይሄ አይሆንም። ማርሲ ገርጋሩ ነው የሚባለው። ማርሲ ገርጋሩ ምን ልርዳሽ ማለት ነው። ማርሲ ገርጋሩ ማርሲ ረኪሱ አይባልም። ይሄ ኦልሬዲ ይሄ የሆነ ፕሊስ እንደማለት ነው። ምን ላስቸግርሽ ማለት ነው። ይሄ ማለት የሆነ እቃ ስንፈልግ ለመጠየቅ ሲረክሱ እንላለን። ሲረክሱ ከነገር ጋር እንላለን። እንደዚህ ታደርግልኛለች ወይ ደግሞ እንደዚህ ትረጅኛለች ሲረክሱ ነው ማለት። ስለዚህ አሁን መከለኮብሰና ለማ ቶሌ ተሊሌ ማርሲ ገርጋሩ ምን ልርዳሽ ነው የሚለው። ተሊሌ መነ ነማቱ ነጀላ በዴ
የሰው ቤት ጠፍቶብኝ ነው አለችው። ሱፋ መነ በከዱዋ በርባዴ ከዛ መነ በከዱዋ በርባዴ ቤት ባዶ ቦታ ፈለግሽ ብሎ እየጠየቃት ነው። ከዛ ይሄ 3 ቁጥር ቦታ ላይ የሚገባ መነ ዮሙ ይሄ እንደዚህ አይባልም። መነ ከሙ የትኛውን ቤት ዮሙ ማለት በዛን ሰዓት እንደማለት ነው። መነ ኤኙ በርባዴ መነ ሴኑ በርባዴ ቤት መግባት ፈልገሽ ነው እንደዚህ አንለም። መነ ነማቱ ነጀላ በሬ የሰው ቤት ጠፍቶብኝ ነው ስትል መነ ኤኙ በርባዴ ነው የሚባለው። የማንም ቤት ነው የፈለግሽው ነው። መነ ኤኙ በርባዴ መነ ኤኙ በርባዴ ተሊሌ መነ ጂቱቲ የጂቱ ቤት ነው አለች። ሱፋ መነ በከዱዋስ ጀላ በሬ ምን አላት? ተሊሌ መነ ጂቱቲ ስትል የጂቱ ቤት ነው። እዚህ ጋር መነ ኤኙስ በርባዴ የማን ቤት ነው የፈለግሽው? መነ ጂቱቲ የጂቱ ቤት ነው ስትል ሱፋ የጂቱ ቤት ነው የጠፋብሽ ይላታል። መነ ጂቱቱ ሲጀላ በዴ ነው። ስለዚህ ዘ አንሰር ኢዝ የጂቱ ቤት ነው የጠፋብሽ። ኦኬ መነ ጂቱቱ ሲጀላ በዴ ስለዚህ ይሄ ነው ማለት ነው። ሌላ ነገር ማንበብ አያስፈልገንም። ተሊሌ ኤዬ አለችና አዎ አለችና ጂቱቱና ጀላ በዴ። ኦኬ ይሄ በጣም ቀላል ነው። መነ ጂቱቱ ሲጀላ በዴ አለ ወደዛ እዛ ጋር። አሁን ደግሞ ኤዬ መነ ጂቱቱ ነጀላ በዴ ኤዬ መነ ጂቱቱ ነጀላ በዴ እዚህ ጋር ስለዚህ የሚገባ መነ የሚለው ነው ማለት ነው። መነ ኤዬ መነ ጂቱቱ ነጀላ በዴ የጂቱ ቤት ነው የጠፋብሽ አላት። እዛ 4ኛ ጥያቄ ላይ ኤዬ የጂቱ ቤት ነው የጠፋብኝ ኤዬ መነ ጂቱቱ ነጀላ በዴ ጋፊ አማ 8 jiran hiika kallattii filachuun deebisi. Hiika kallattii ማለት ተመሳሳይ ፍቺ ማለት ነው። ሶሬሳ ማለት ሶሬሳ means rich ወይም ደግሞ wealthy ማለት ነው፣ ሀብታም ማለት ነው። ኦኬ ሀብታም ለሚለው ተመሳሳይ ፍቺ ባለጸጋ ነው የሚሆነው። ስለዚህ ዱሬሳ ነው የሚለው እዚች ጋር መልስ አገኘ ማለት ነው። ዱሬሳ ማለት ተመሳሳይ ፍቺ ነው ለዚህ ሶሬሳ። ደቤሳ ማለት ፈሪ የሆነ በቃ እንደ ሞኝ አይነት ፈሪ ማለት ነው። የሆነ ነገር የማይደፍር ጅላጅል እንደማለት ነው። ሂዬሳ ተቃራኒ ነው። ይሄ እኛ የምንፈልገው ግን ሂከ ከለቲ ነው። ገሜሳ ማለት ብልጥ ማለት ነው። ስለዚህ የሚሆነው ሶሬሳ ዱሬሳ ነው ተመሳሳይ ፍቺ። ሞአቹ ማለት ድል ማንሳት ማለት ነው፣ ወይም ደግሞ ማሸነፍ ማለት ነው። ሞአቹ ማሸነፍ። ኩፉ መውደቅ ነው። ይሄ አይሆንም። እንጂፈቹ ይሄ ይሆናል። ኦኬ ህርከቹ ማለት መጠጋት ማለት ነው። ጅልቢን ፈቹ ማለት መንበርከክ ማለት ነው። ሂንጂፈቹ ነው የሚለው። ሞአቹ ምንድነው? ሂንጂፈቹ ሞአቹ ሂንጂፈቹ። ዳሎታ ማለት ዳሎታ ትውልድ ማለት ነው። ዳሎታ ምን ትውልድ፣ ዳሎታ ትውልድ ነው። ለበታ ጃርሶታ ሽማግሌዎች፣ ፉርማታ ሶሉሽን ወይም መፍትሄ፣ ነሞታ ሰዎች። ዳሎታ ለበታ ነው የሚለው። ኮምፕሊትሊ ለበታ ነው። ጋፍሬ ሰገሌ ምኩር አፍሪ አካታ ጋፈተምቴን ዴቢስ ሪ ፍለቹን ዴቢሲ ሙጫን አላ ኦልሴኔ ሙጫን አላ ኦልሴኔ ማለት ልጁ ከውጪ ነው ወደ ውስጥ የገባ ማለት ነው። ልጁ ከውጪ ነው ወደ ውስጥ የገባ። ሴኔ ማለት ገባ፣ ጌር ማለት ነው። ጌር ሂክኒ ጀቸ ጉራቸፈሜ ተሰመረበት ቃል ወይም ደግሞ በጥቁር የተጻፈው ቦልድ ተደርጎ የተጻፈው ቃል ተመሳሳይ ፍቺ የሚሆነው። ሴኔ ማለት ሊጤ ገባ፣ ያዴ አሰበ፣ ይሄ አይሆንም። ዴሜ ሄደ፣ ይሄ አይሆንም። ፈካቴ መሰለ፣ ይሄ አይሆንም። ስለዚህ ኮምፕሊትሊ ሊጤ የሚለው ነው። ገለታን ብሻን ኡጉፍ በከድዋ ፈየደማ ጀቺ በከድዋ ገሉ ቀቡ ከሜ ገለታ ውሃ ለመጠጣት ባዶ ቦታ ይጠቀማል። ውሃ ለመጠጣት ምንድነው የሚጠቀመው? እጁን አይደለም፣ አፉን አይደለም፣ እንደዛ እንድትሉ አይደለም። ውሃ የሚጨመርበት እቃ ነው የተፈለገው። ገለታን ቢሻን ኡጉፍ በከድዋ ፈየደማ ገለታ ውሃ ለመጠጣት ባዶ ቦታ ይጠቀማል። ጉንዶ ማለት የሆነ እንቅብ ማለት ነው። ጉንዶ ማለት ጡዌ ማለት ጡዌ